በተለይ ሰው ሀገር ያለን ሰዎች እችን ሐዲስ ብንሰማ ደስ ይለኛል። ምክንያቱም ነገ ቤት ሰርቼ ከዛ በኋላ ወደ ሀገር ይገባለሁ። ነገ ወዳ ደግሞ ይሄኛውን ቤት አጣናከሬ ይሄኛውን ሰርቼ ከዛ በኋላ ሄዳለሁ። ከዛ ያልን እድሜያችን ይሄዳን ያልቀን 2 ቤት 3 ቤት 4 ቤት ሰርተን ራሱ ነገር ግን በቃኛ አንልምና ያላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላል? ለው ካነ ለኢብነ አደም ለአደም ልጅ እኮ ቢኖረው ዋዲያኒ ሚማሊን 2 ሸለቆ ቢኖረው ኑሮ ለብተጋ ዋዲያን ثالث ሶስተኛ ሸለቆ ይመኝ ነበር አሉ። ወላ يملأ جوف ابن ادم የአደም ልጅ እኮ አይሞላውም ኢላ ተራብ ያኒ ደው ሆዱን አይሞላውም ተራብ ቢሆን እንጂ ወይም ደግሞ ይሄ ምንድነው አፈር ቢሆን እንጂ ወይቱቡ الله على من تاب الله سبحانه وتعالى ተመለሰ ወይም ተውበት ያደረገ ሰው الله سبحانه وتعالى ወንጀሉን ይመረለታል ወይም ተውበቱን ይቀበላል አሉ። ምን ልላችሁ ፈልጌ ነው አብዛኞቻችን እድሜያችንን በጣም በሰው ሀገር እየጨረስን ያለ ነው። ነገ እንሄዳለን ነገ ወዳ ነገ የሚለው ነገር የዛሬ አመት እንሄዳለን እንላለን። የዛሬ አመትም ሲመጣ የዛሬ አመት እንላለን። የዛሬ አመትም ሲመጣ የዛሬ አመት እያልን ለማይሞላ ዱንያ ራሳችንን በቃ እኛ እናልቃለን እንጂ ዱንያ አታልቅም። በቃ ነገ የሚለው ነገር ጊዜያችንንም ህይወታችንንም ራሳችንን እንድናጣ ያደርገናል። ሰው ባለን ተብቃቅተን ወደ ሀገራችን ብንገባ የተሻለ ነው ያስባለሁ። ምክሩ ለራሴም ነው። ባለው መብቃቃት ደግሞ ትልቅ ነገር እንደሆነ ያላህ መልእክተኛ በሌላ ሐዲስ ተናግረዋል። ባለው የተብቃቃሰ በቃ በሁሉም ነገር ሙሉ የሆነ ይሆናል። ያላህ መልእክተኛ በሌላ ሐዲሳቸው ላይ ደግሞ ዱንያን ካባረርናት እንደምትርቀን ከራቅናት ወይም ደግሞ ከሷ ከራቅን ደግሞ እንደምትቀርበን እኛን እንደምትከተል እኛ ሳንሆን እሷን የምንከተል እሷ እኛን እንደምትከተል ይናገራሉና በመንችለው አቅም ዱንያ ላይ ተአልቅ ባናደርግ አሪፍ ነው ያስባለሁ። አላህ Subhanahu Wa Ta'ala ለሀገራችን ያብቃን፣ መጨረሻችንን ያሳምርልን። ገንዘብን ከማባረር ወደ አላህ Subhanahu Wa Ta'ala ተመላሾች፣ ትክክለኛ ተመላሾች ማለት ገንዘብን በራሱ መስራት መጥፎ ሆኖ ሳይሆን ግን ደግሞ የሆነ ልቅ ያለ የሆነ ታልቅ ወይም ደግሞ የሆነ ሽድድ ያለ ነገር ገንዘብን መውደድ ራሳችንን እንድናጣ ያደርገናልና አላህ መጨረሻችንን ያሳምርልን። አላህ ይፈዘከው።